ጤና ይስጥልን ተከብራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን የምናሰማችሁን ሀብታሙ አሰፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ነሐሴ 16 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የጠናከረ ወታደራዊ እንቅስቃሴ፣ የተጋለጠው ምክክርና ማጠቃለያው፣ የአሜሪካ ቪዛና ለኢትዮጵያውያን መልካም ዜና፣ የአዲስ አበባ አብይ ከስልጣን ይውረድ ተቃውሞ፣ የድርድር ወሬና ህወሓትና ብልጽግና፣ የጎንደሩ ጭፍጨፋ፣ የሩሲያ ዘማቾችና አዲስ አበባ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። ሜጀር ጀነራል ዋንታ ባተ አንደኛ ኮር ነበልባሉ 23ኛ ክፍለ ጦር በጠላት ላይ ወሰደውን ጥቃት ተከትሎ ድል መቀዳጀቱን አስታወቀ። የአገዛዙ ጦር እየፈረሰ በየቀጠናው ለፋኖ ከነትጥቁ እጁን መስጠት ቀጥለዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በላይ ዘለቀ 3ኛ ዕዝ ሜጀር ጀነራል ዋንታ ባተ አንደኛ ኮር ነበልባሉ 23ኛ ክፍለ ጦር በጠላት ላይ ከፍተኛ ሰብአዊ ኪሳራ በማድረስ ድል መቀዳጀቱን ዛሬ ነሐሴ 16 ቀን 2018 ኮሩ ባወጣው መረጃ ገልጿል። የአገዛዙ ስልጣን አስጠባቂ ኃይል ከትላንት ነሐሴ 15 ቀን 2018 በሜጀር ጀነራል ዋንታ ባተ የአገዛዙ ስልጣን አስጠባቂ ኃይል ትላንት ነሐሴ 15 ቀን 2018 በሜጀር ጀነራል ዋንታ ባተ አንደኛ ኮር ሁሉም ክፍለ ጦሮች ቀጠናና እንቅስቃሴ ለማድረግ ሞክሮ በርካታ ኃይል ያጣ ቢሆንም ዛሬም በተመሳሳይ ያደረገው መፍጨርጨር እንዳልተሳካና ነበልባሉ 23ኛ ክፍለ ጦር በተሳተፈበት አውደ ውጊያ ዛሬ ነሐሴ 16 ቀን 2018 ዓ.ም ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿል። በዛሬው ዕለት ጠላት ትላንት የቆሰሉና የሞቱትን ለመውሰድ ከወረታ ከተማ አንድ ሲኖትራክ መኪናና አንድ አምቡላንስ ይዞ ወደ መንጉዘር እንቅስቃሴ ያደረገ ቢሆንም የክፍለ ጦሩ ተወርዋሪ ሻለቃ የደፈጣ ጥቃት በመክፈት ከፍተኛ ምት በማሳረፍ ሙትና ቁስለኛ አመጣለው የመጣው የጠላት ኃይል ራሱ ሙትና ቁስለኛ በመሆን ባለበት እንዲቆም መደረጉን ይኸው መረጃ ጠቅሷል። በዚሁ ቀጠና በሌላ ግንባር አውደ ውጊያ ሀገረ ሰላምና የማርያም አሳር በሰፈረባቸው የጠላት ቀጠና እንዳይንቀሳቀስ በመግታት የእርስ በርስ ትስስር ሙሉ በሙሉ እንዲቋረጥ በማድረግ የጠላት ዝና ሰንሰለት ማሽመድመድ መቻሉን ይኸው መረጃ ጠቅሷል። በትናንትናው ዕለት ሜጀር ጀነራል ዋንታ ባተ አንደኛ ኮር ነበልባሉ 23ኛ ክፍለ ጦር ከንጋቱ 12 ሰዓት እስከ 1 ሰዓት በዘለቀ ወደ ውጊያ ከአባ ኪሮስ እስከ መንጉዝ የክፍለ ጦር ቃኝና መሐንዲስ 3ኛ ሻለቃና የክፍለ ጦር ስታፍ ሸህቲ ተራራ፣ አባ ኪሮስ፣ ቀስር ተራራ፣ እንድሪያስ ተራራ፣ ባንዲገዝ፣ ጮሪትና መነጉዘር ላይ ድል የተቀዳጀ መሆኑን ያስታወሰው መረጃ በዚህም ጠላት በርካታ ኃይሉ ከጥቅም ውጭ እንደሆነበት ጠቅሷል። ከዚሁ ጋር ተያይዞ በሌላ አውደ ውጊያ 2ኛ ሻለቃ አለምበር ከተማ መግባት ከፍተኛ ትንቅንቅ በማድረግ በጠላት ኃይል ላይ ተመሳሳይ ድል መቀዳጀቱን አፋብን በላይ ዘለቀ 3ኛ ዕዝ ህዝብ ግንኙነት መምሪያ ዛሬ ነሐሴ 16 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ታዳጊዎችን ጭምር ለውትድርና እያፈሰ ያለው አገዛዝ ስልጣን ያስጠብቁልኛል ብሎ መሳሪያ ያስታጠቃቸው በተለያዩ አቅጣጫዎች ዛሬም እየተበተኑ ፋኖን ከነትጥቃቸው እየተቀላቀሉ መሆኑን የሚጠቅሱ መረጃዎች ወጥተዋል። አፋብን ቴዎድሮስ 2ኛ ዕዝ 206ኛ ኮር 14ኛ ክፍለ ጦር ህዝብ ግንኙነት ዛሬ ነሐሴ 16 ቀን 2018 ይፋ እንዳደረገው 8 ያገዛዙ ስልጣን አስጠባቂዎች ከነትጥቃቸው ለፋኖ እጅ መስጠታቸውን ገልጿል። ከነዚህ መካከል ወታደር ዮሐንስ ሞሴ አድማ ብተና የነበረ ከጎዛመን ወረዳ ቸርተከል ታዳጊ ከተማ በመክዳት አንድ ኮሪያ ታጣፊ ክላሽ በመያዝ ከነሙሉ ትጥቋ ቴዎድሮስ 2ኛ ዕዝ 206ኛ ኮር 14ኛ ክፍለ ጦርን የተቀላቀለ መሆኑን የጠቀሰው መረጃ ምክትል ሳጅን ደጉ ገብረህይስ ከጎዛመን ወረዳ ከሊባኖስ ታዳጊ ከተማ ከአድማ ብተና በመክዳት አንድ ኮሪያ ክላሽ ከነሙሉ ትጥቁ በመያዝ በተመሳሳይ ክፍለ ጦሩን መቀላቀሉን፣ ወታደር ምግባር ቆያቸው ከፈደቃ ታዳጊ ከተማ ከፓራ ኮማንዶን አንድ ኮሪያ ክላሽ ሙሉ ትጥቁ በመያዝ፣ ወታደር ታረቀ ኢሉሌ ከፈደቃ ታዳጊ ከተማ ከፓራ ኮማንዶ በመክዳት አንድ ኮሪያ ክላሽ ከነሙሉ ትጥቁ በመያዝ ክፍለ ጦሩን ከተቀላቀሉት 8 ያገዛዙ ስልጣን አስጠባቂዎች መካከል በስም ጠቅሶ ይፋ አድርጓል። በተመሳሳይ በዚሁ ቀጠና በዛሬው ቀን ሻምበል መሪውን ጨምሮ 4 ያገዛዙ ስልጣን አስጠባቂ ሰራዊት አባላት ከአብይ አገዛዝ ስልጣን አስጠባቂ 6ኛ ዕዝ 10ኛ ክፍለ ጦር 2ኛ ሬጅመንት አንደኛ ሻምበል ከአማኑኤል ከተማ በመውጣት አፋብን ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር ኢንጂነር ክብር ተመስገን ሻለቃን መቀላቀላቸውን የዙ መረጃ አስታውቋል። ከነዚህ መካከል 50 አለቃ መለሰ ከወር በፊት ሻለቃ መሪ የነበረ አሁን በአማራነቱ ሻምበል መሪ የተደረገ ይዞት የወጣው መሳሪያ አንድ ስናይፐር፣ አንድ ጥቁር ክላሽና የመገናኛ አይኮም ሬዲዮ፣ ምክትል 10 አለቃ ቶሎሳ አቦ ጋንታ መሪና ጥቁር ክላሽ ይዞ የመጣ አብርሃም ጋሻው ጥቁር ክላሽ፣ መኳንንት ምስጌ ጥቁር ክላሽ ይዘው መቀላቀላቸውን ይኸው መረጃ ጠቅሷል። በተመሳሳይ 3 የአገዛዙ አድማ ብተና የሰራዊት አባላት 81ኛው ዋንታ ባተ ክፍለ ጦርን መቀላቀላቸውን ምኒልክ አንደኛ 3
303ኛ አሳምነው ኮር አስታውቋል። የኮሩ 81ኛ ኡባንተ ክፍለ ጦር 3 ያገዛዙ አድማ ብተና አባላት ከነሙሉ ትጥቃቸው እንደተቀላቀሉት ዛሬ ይፋ ባደረገው መረጃ ገልጿል። መነሻቸውን ሰሜን ወሎ ዞን ጋዞ ወረዳ አስታይሽ ከተማ በማድረግ ዛሬ ነሐሴ 16 ቀን 2018 ዓ.ም 2 ክላሽ እንዲሁም 360 የክላሽ ተተኳሽ 6 የእጅ ቦምብና 3 የወገብ ትጥቅ በመያዝ ፋኖን መቀላቀላቸውን አፋብን ምኒልክ አንደኛ እዝ ህዝብ ግንኙነት መምሪያ ዛሬ ነሐሴ 16 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ፋኖ ለአገዛዙ ስልጣን አስጠባቂ ወታደሮችም ሆነ በባንዳነት ለተሰለፉ በተደጋጋሚ የምህረት አዋጅ ጥሪ ማድረጉ አይዘነጋም። የቀድሞው የኬንያው ፕሬዝዳንት ኡሁሩ ኬንያታም የኢትዮጵያ ምክክር ሂደት የጎረቤት አገራትን የሚያነሳሳ ነው ሲሉ ገለጹ። ክርክሩም ሲያልቅም አንድ አገር ነው የሚቀራቸውም ሲሉ ኡሁሩ ኬንያታም አሳሰቡ። ዛሬ ቅዳሜ በአዲስ አበባ እየተካሄደ ባለው የአገራዊ ምክክር የመዝጊያ ስነ ስርዓት ላይ ተገኝተው ንግግር ያደረጉት ፕሬዝዳንት ኡሁሩ አዲስ አበባም ስትታረቅም ጎረቤት አገራት ለራሳቸው ትግል ማቆሚያም ይጠቀሙበታልም ብለዋል። ኢትዮጵያም ሁሉንም ህዝቦቿም ያስፈልጓታል ያሉትም የቀድሞ የኬንያው ፕሬዝዳንት ኡሁሩ ኬንያታም የፖለቲካ ልዩነት ግጭትም የሚያደርሰውን ጉዳትም እንደማይመጥን በንግግራቸው ላይም ጠቅሰዋል። ከዚህ ቀደም በነበረው ግጭት ለውይይት በሩን በመክፈትም አፍሪካውያን የነበራቸው ሚናም ጠቅሰው ክርክሩም ሲያልቅም አንድ ሀገር ነው የሚቀራችሁም ብለዋል። ለአፍሪካውያን ችግር ከውጭ በሻንጣ የሚመጣም መፍትሄ ሳይሆን አህጉራዊ መፍትሄ እንደሚበጅም ኡሁሩ ኬንያታም አጽንኦት ሰጥተዋል። የኢትዮጵያ ጉዞም አፍሪካን የሚያነሳሳ ይሁን ሲሉም ተደምጠዋል። ይህ በዚህ እንዳለ የትግራይ ጦርነትን ለመግታት በተካሄደው ድርድር ጉልህ ሚና የተጫወቱትም የቀድሞው የናይጄሪያው ፕሬዝዳንትና የአፍሪካ ህብረት ከፍተኛው ተወካይ የፕሬዝዳንት ኦሉሴጉን ኦባሳንጆ የቀደመውን ጦርነት፣ ግጭት፣ ነውጥ፣ ደህንነት ማጣትም፣ ክፍፍልም፣ ውድመትም መድሏዊ ወደ ኋላም እንተወው ይበቃናልም ሲሉ ተደምጠዋል። ፕሬዝዳንት ኦባሳንጆ ብሔራዊ አንድነት፣ ደህንነት፣ አካታችነት፣ የሰዎችን ደህንነትና ክብር ማስፈን እንዳለበት ገልጸው ንግግር ጦርነትን፣ ግጭትን፣ ነውጥን ይቀድማልም ሲሉ አሳስበዋል። በተያያዘ ዜናም የሀገር ምክክሩ የመዝጊያ ስነ ስርዓት ላይ ንግግር ያደረጉት ዋና ኮሚሽነሩ ፕሮፌሰር መስፍን አርያም ከተመካከርን፣ ከተነጋገርን፣ ከተደማመጥን ውጤት ላይ እንደምንደርስም ያየንበት ነው ሲሉም ተደምጠዋል። 4000 ሰዎች ለዚህ ሁሉ ቀናትም ይቆያሉ የሚል ጥያቄ ቢነሳም ምክክሩን ማጠናቀቅ መቻሉን ጠቅሰው በምክክሩ የተነሱ አጀንዳዎች በየክልሉና በሁለቱ ከተሞች ማለትም በአዲስ አበባና በድሬዳዋ ለሚደረግ ምክክር መነሻ እንደሚሆኑም ገልጸዋል። የምክክር ሂደቱ ይህ የወንዝ ጥያቄ አይደለም ያሉትም ፕሮፌሰር መስፍን ይህ የጋራ ጥያቄ ነው በሚል አውድ እንደተከናወነም ተናግረው በመሳሪያም ያሸነፈ ኃይል የለም፣ ማሸነፍ የሚቻለው በንግግር ብቻ ነው ሲሉም የኮሚሽኑን አቋም ገልጸዋል። በገዢ ኦሮሞ ብልጽግና ፓርቲ ቁጥጥር ስር ሲካሄድ የቆየው የይስሙላ ምክክር ተጠናቋል ተብሏል። በምክክር ሂደት ውስጥ በውይይት ያልነበረና በመጨረሻ በኦሮሞ ብልጽግና ፓርቲ ተሳታፊዎች ተቃውሞ አጀንዳ እንዲሆን ተደረገ የተባለው ኦሮሚያ ክልል አዲስ አበባ ዋና መቀመጫ መሆኑን በሕገ መንግስቱ ይካተት የሚለውን ምክረ ሀሳብ አካተን አጠናቀናል ያሉ ቢሆንም በየክልሉ ተጨማሪ ምክክር እንደሚደረግ ኮሚሽነሩ ገልጸዋል። አዲስ አበባ የኦሮሚያ መቀመጫ እንድትሆን ብልጽግና ተስማምቷል ያሉት ኮሚሽነር በሕግ እንዲጠየቁ ጭምር ተቃውሞ ቀርቧል። በአገሪቱ የእርስ በርስ ጦርነት ባለበት በርካታ የህሊናና የፖለቲካ እስረኞች በታሰሩበት በአንድ ገዢው ብልጽግና ፓርቲ ቁጥጥር ስር ያለ አገራዊ ምክክር ኮሚሽን ሊካሄድ አይችልም። ቢካሄድም ከገዢው ፓርቲ ፍላጎት ውጭ የሆኑ ሀሳቦች አይካተቱም። የአንድ ወገን ፍላጎት አገራዊ ምክክር በሚል ተደርጎ በአገሪቱ ሰላምና መረጋጋት ሊያመጣ የሚችል ውሳኔ አይተላለፍም የሚሉ ቅሬታዎችን በተግባር የታየበትና ገዢው ኦሮሞ ብልጽግና ፓርቲ በበላይነት የተቆጣጠረው ኮሚሽኑ የይስሙላ መሆኑ የተጋለጠበት ሂደትን ተከትሎ ዛሬ ከ37 ቀናት በኋላ 4 ዓመት ተሰበሰበ የተባለው አጀንዳ ውጭም በመጨረሻ ከ2 ቀናት በፊት የኦሮሞ ብልጽግና ፓርቲ በተቃውሞ ያነሱትና አዲስ አበባ የኦሮሚያ ክልል መቀመጫ መሆኗ በህገ መንግስት ሲካተት የሚለውና የእኩል ተጠቃሚነት አጀንዳቸውን በዝርዝር ህግ ይጸድቃል የተባለውን ጨምሮ አጠናቀናል የተባለ ቢሆንም በሂደቱ ተሳታፊዎች የኦሮሞ ብልጽግና ፓርቲ ቁጥጥር ስር ያለ ምክክር ኮሚሽን መሆኑን በግልጽ መረዳታቸውን የሚጠቅሱ መረጃዎች ይወጡ ነው። ኮሚሽኑ የበለጠ የተጋለጠበትና በተለይም በብልጽግና ፓርቲ ውስጥ ጭምር የኦሮሞ ብልጽግና ፓርቲ ሌሎቹን በምን ደረጃ እንደሚንቃቸውና እንደሚያንጓጥታቸው የክልል አመራሮች ጭምር ስሙ ኢህአዴግ አጋር አድርጓቸዋል። በአሁኑ ወቅት አጋርነት የለም፣ እኩልነት ነው፣ ሁሉም ብልጽግና ነው የተባለበትን የውሸት ትርክት ጭምር ያጋለጠ ሂደት እንደነበር የሚጠቅሱ አስተያየቶች ወጥተዋል። ዛሬ የተደረገው የምክክሩ ማጠቃለያ ጉባኤ የይስሙላና በምክክር ሂደት ውስጥ የተስተዋሉ ችግሮችን የማይፈታ ይልቁኑ ምክረ ሀሳቦች የተባሉትም በአንድ ወገን ፍላጎት
የተጠናቀሩና ይህንን ለማስፈጸም የተሄደበትን ርቀት ያጋለጠ ከኮሚሽኑ አመራሮች መካከል ምክትል ኮሚሽነሯ ሂሩት ገብረስላሴ ኦዳና የቀድሞ አዲስ አበባ ዩኒቨርሲቲ መምህር ዶክተር ዮናስ አዳዬ የኮሚሽኑን ደንብና መመሪያ ጭምር በመጣስ የኦሮሞ ብልጽግና ፓርቲን ፍላጎት ለማሳካት የሄዱበትን እንቅስቃሴ የበለጠ ያጋለጠ አማርኛ ቋንቋ ብሔራዊ ቋንቋ እንዳይሆን ወስነናል ያሉበት የሀገሪቱ ስም እንዲለወጥ እስከ መጠየቅ የደረሱበት አማርኛ ቋንቋን ጨምሮ የኢትዮጵያ አልፋቤት ለተቃውሞ የተነሳበት የኢትዮጵያ ቀን መቁጠሪያ እንደ ችግር የተወሳበት ምክክር ኢትዮጵያን ለመምራት ስልጣን የያዙትና አብይ አህመድ ኢትዮጵያን ለማፍረስ ያላቸውን ፍላጎት በግልጽ ያሳዩበትና አገር አፍርሰው አገር ለመስራት ያላቸው እቅድ የተጋለጠበት ይህንን እቅድ ያልተረዱ ወገኖች ጭምር በምክክር ሂደት ውስጥ በሚገባ የተገነዘቡበት ሂደት እንደነበር የተጠቀሰ ነው። በምክክሩ ማጠቃላይ የቀድሞው ናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ የሰላምን ጉዳይ አተኩረው ለማሳሰብ የሞከሩ ሲሆን በአገሪቱ የእርስ በርስ ጦርነት እየተካሄደ ለይስሙላ የተደረገው ምክክር ተከትሎ የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታም የኢትዮጵያን ታላቅነት አዲስ አበባ ከኢትዮጵያውያን አልፎ የአፍሪካ ከተማ መሆኗን ጭምር አስረግጠው በመናገር በምክክር ሂደቱ አዲስ አበባን ለመጠቅለል የኦሮሞ ብልጽግና ፓርቲ ሲያደርግ የነበረውን እንቅስቃሴ የሚረዳና ኢትዮጵያ ታላቅ የነበረችበትን ዲፕሎማሲያዊ ዘመንና እምርታ ጭምር የዘረዘረ ንግግር ማድረጋቸው ስልጣን ላይ የተቀመጡ ሰዎች በዚህ ደረጃ ኢትዮጵያን አያውቋትም፣ እችን ታላቅ አገር ለማፍረስ ቆርጠው መነሳታቸው በምክክር ሂደቱ ታይቷል የሚሉ አስተያየቶችም ተከትለው ቀርበዋል። ግዛዙ ጉዳይ አስፈጻሚ ፕሬዚዳንት ታዬ አጽቀሥላሴም በምክክሩ ሂደት ማጠቃለያ ያደረጉት ንግግር የስርዓቱ ግልጽ ካድሬ መሆናቸውን በተግባር ያሳየና በአገሪቱ ውስጥ ያሉት ችግሮችን ወደ ጎን ያደረገ ለስልጣናቸው ታማኝ በመሆን በህግ ለይስሙላ የተሰጣቸውን ስልጣን እንኳን መወጣት አልፈለጉም። በአገሪቱ ያሉ ችግሮችን መሰረት አድርጎ በዚህ የይስሙላ ምክክር ችግር እንደማይፈታ ወደ ጎን በማድረግ ኢትዮጵያን የኢትዮጵያን ታላቅነት አልተረዱም ብለው ለመውቀስ መሞከራቸው እያስተቻቸው ይገኛል። ፕሬዚዳንቱ ከዚህ ቀደም አማራን በአካባቢ ለመከፋፈል ጎንደር ላይ ይህን ወቅት እንጠቀምበት ማለት ጠቅላይ ሚኒስትር አብይ አህመድ እንዲደገፉ በመንደርተኝነት መቀስቀሳቸው ሲያስወቅሳቸው እንደነበር አይዘነጋም። የፕሬዚዳንት ዶናልድ ትራምፕ አስተዳደር ኢትዮጵያን ጨምሮ በ75 ሀገራት ላይ የጣለው የቪዛ ክልከላ ህጋዊ አይደለም ሲሉ አንድ የአሜሪካ ፌዴራል ዳኛ አሳሰቡ። መብቱ የቆንጽላዎች እንጂ የፖሊሲ ጉዳይ አይደለም ብለዋል። በደቡብ ኒውዮርክ ግዛት በቀድሞ ፕሬዚዳንት ጆ ባይደን አስተዳደር የተሾሙት ዳኛ ጄኒቲን ቫርጋስ በትላንትናው ዕለት ባስተላለፉት የጽሁፍ መመሪያ የአሜሪካ የውጭ ጉዳይ መስሪያ ቤት ኢትዮጵያን ጨምሮ በ75 ሀገራት ላይ የጣለው የኢሚግራንት ቪዛ ክልከላም ህገወጥና ከፌዴራል ኢሚግሬሽን ህግ ጋር የሚጻረር የውጭ ጉዳይ መስሪያ ቤት በአሜሪካ ቆንጽላዎች ላይ የበላይ ሆኖ የሚያቀርብ ነው በማለትም ውድቅ አድርገውታል። ዳኛዋም ጄኔት በዚህ ውሳኔያቸው የአሜሪካ ኮንግረስ ለኤምባሲዎችና ለቆንጽላዎች የሰጠውን ሙሉ ስልጣን ወይም ኤክስክሉሲቭ አውቶሪቲ የሚጣረስ ህግም ተቀባይነት የለውም፣ ኤምባሲዎች ቪዛን በመስጠትም በመከልከል የማይናወጥ የማይገረሰስም መብት አላቸው። በተቃራኒው የአሜሪካ የውጭ ጉዳይ መስሪያ ቤት የኢሚግራንት ቪዛ አመልካቾችን ከአገራቸው ጋር በማያያዝ ለማገድ የሚያደርገው እንቅስቃሴ ከአሜሪካ ህገ መንግስት ጋር የሚጣረስም አግላይ ነው በማለትም ውድቅ አድርገውታል። የአሜሪካ የውጭ ጉዳይ መስሪያ ቤት በቅርቡ ያወጣው የኢሚግራንት ቪዛ ክልከላን 2 ለትርፍ ያልተቋቋሙ ድርጅቶች 6 ቤተሰቦቻቸው የአሜሪካ መግቢያ ቪዛ የተከለከሉም ጨምሮ 5 ወደ አሜሪካ የስራ ማመልከቻ የጠየቁ የሌላም አገር ዜጎች በአጠቃላይ 11 ግለሰቦች አቤት ያሉበት ጉዳይ መሆኑን ታውቋል። የዳኛዋን ውሳኔ በመልካም ጎኑ የተቀበሉትም የክሊኒክ ድርጅት ዋና ዳይሬክተሯ አናን ጋርበርግ የአንድ ማህበረሰብ ዋነኛ መሰረቱ የቤተሰብ መራራቅም ሳይሆን መቀራረብ፣ መሰባሰብ መሆኑን ያገናዘበ ውሳኔ ነው። ይህ ውሳኔም የተራራቁ ቤተሰቦችን በጋራ እንዲገናኙ የሚያደርግ ትልቅ ድል ነው በማለትም በመልካም ጎኑም ተመልክተውታል። በቅርቡም ኢትዮጵያውያን በአሜሪካ የጊዜያዊ መጠለያ መብት ወይም ቲፒኤስ እንዲያገኙ የተሟገተው አፍሪካን ኮሚኒቲ ቱጌዘር የተሰኘው ድርጅትም ምክትል ዋና ኃላፊዋ ዲያናም ኮኔቴ በጽሁፋቸው የአሜሪካ አስተዳደር በቪዛ ክልከላም ሳቢያ ህገወጥና ዘረኛ የሆነ ጉዳት አድርሶብናል። ይህ ውሳኔ ትልቅ ድል ነው፣ በአሜሪካ ውስጥ የህግ የበላይነት ቦታ እንዳለው አመላካች ነው ብለውታል። በፍርድ ቤቱ ውሳኔ ላይ አስተያየት ከመስጠት የተቆጠበው የአሜሪካ የውጭ ጉዳይ መስሪያ ቤት የዜጎቻችን ደህንነት ለመታደግ በቪዛ አመልካቾች ላይ ከፍተኛ ያለውን ማጣራት እናደርጋለንም ብሏል። የአሜሪካ የውጭ ጉዳይ መስሪያ ቤት ባለፈው ጥር ወይም በፈረንጆቹ ጃንዋሪ 21 2026 ጀምሮ ከኢትዮጵያም ከኤርትራም ከግብጽ ከሩሲያም ከሩዋንዳም ከሞሮኮ ከፓኪስታን ጨምሮ ከ75 ሀገራት ወደ አሜሪካ የሚመጡ የመግቢያ ቪዛ አመልካቾችም ራሳቸውን የሚችሉ በግብር ከፋዩ ገንዘብ ጥገኛ መሆን የሌለባቸው መሆናቸውን አሳማኝ ማረጋገጫ ማቅረብ አለባቸው የሚል ዘረኛ የሚያሰኝ መመሪያ ማውጣቱን መዘገባችን ይታወሳል።
እናት ፓርቲ በመርህና በስክነት የተካሄደ ምክክር ሳይሆን የነ አጼ በጉልበቱ ትዕይንት በመሆኑ ህዝብ እንዳይቀበሉ በማለት የይስሙላውን ሀገራዊ ምክክር ኮሚሽን አስታኮ ዛሬ መግለጫ አወጣ። ምክክሩ ተጠናቋል የተባለው ከነ ህገ ወጥ ተግባሩ መሆኑ ተጨማሪ ተቃውሞ የቀረበበት ነው። በምክክሩ መነሻ መመሪያ በመስጠት ንግግር ያደረጉት ጠቅላይ ሚኒስትሩ ዛሬ በስፍራው አልተገኙም። ጉምጉምታዎች የተሰሙ ነው። እናት ፓርቲ በመርህና በስክነት የተካሄደ ምክክር ሳይሆን የነ አጼ በጉልበቱ ትዕይንት በመሆኑ ህዝብ እንዳይቀበለው ማለት በሀገራዊ ምክክሩ ዙሪያ ዛሬ ነሐሴ 16 ቀን 2018 ዓ.ም ይፋ ባደረገው መግለጫ ተቃውሞውን ገለጸ። እናት ፓርቲ ከመነሻ ሀገራዊ ምክክር ሂደቱ ግልጽነት የጎደለውና በአገዛዙ የተጠለፈ መሆኑን ተረድቶ የተዛነፈ አካሄድ መስመር እንዲይዝ ለሀገር ይበጃል ያላቸውን አቅጣጫዎች ሲጠቁም መቆየቱን ባስታወሰበት በዚሁ መግለጫ በቅርቡ ነሐሴ 6 ቀን 2018 ከ10 ቀናት በፊት ባወጣው መግለጫ መስመሩን የሳተ ሂደት እንደሆነ ጠቅሶ ህዝቡ በንቃት እንዲጠብቅ ጥሪ ማድረጉን አስታውሷል። የፓርቲያችንና የሌሎች መሰል ተቋማት ምክንያታዊ የርምት አስተያየቶችን በበጎ ከመቀበል ይልቅ ጆሮ ዳባ ልበስ በመባሉ የምክክር ጉባኤው የነ አጼ በጉልበቱ መፈንጫ ሆኖ አልፏል። አልፎ ተርፎም እንኳንስ ለሀገር አዲስ መፍትሄ ሊያዋልድ ይቅርና ላለው ሀገራዊ ቀውስ ጭራሽ ቤንዚል የሚያርከፈክፍ የዜሮ ድምር ውጤት ነው ሲል ገልጿል። ገና በእንቁላሉ ይስተካከል ስንል የከረምነው መዋቅራዊ ስህተት ኮሚሽኑ ራሱ ላስቀመጠው መርህ እንኳን ያለመገዛት አብዛኛውን ተሳታፊ የወክለው ራሱ ገዢው ፓርቲ መሆን አብዛኛውን ሰዓት ለበሳል ምክርና ክርክር ሳይሆን በረፍትና በዋዛ ፈዛዛ በማሳለፍ ጠንካራ ጉዳዮች ትኩረት መንፈግ፣ ሀገርን ሰቅዘው የያዙ ጉዳዮችና ችግሮች ማለባበስ፣ ቀድመው በጓዳ በር የተወሰኑ ውሳኔዎችን ለማጽደቅ ሽኩቻና ሀሳቦችን ለይስሙላ ማንሳት፣ አሰልጣኝ ተብዬዎች ፕሬዚዳንቱን በህዝብ ከመምረጥ ይልቅ እንደ ደቡብ አፍሪካ ከፓርላማ መምረጥ የምትለዋን መሰል የጓዳ ውሳኔዎች ብቻ እንዲያጸኑ የመጡ ሰባኪ ሆነው መገኘት፣ የእጅ አሰጣጡ ለተወሰኑ ሰዎችና ለሚፈልጓቸው ብቻ መሆን፣ ድምጽ ባልተሰጠበት ሁኔታ አብዛኛው ሁሉም ተመካካሪ የተስማማበት እየተባሉ ምክረ ሀሳቦች መቀመጥ፣ አጀንዳው በሚፈለገው መንገድ ያልሄደ ከመሰላቸው ደግሞ ምክክሮች ካለቁ በኋላ ያለቀን ጉዳይ መልሶ መላልሶ የማቅረብ፣ ከተመካካሪዎች የሚሰጡ ምክረ ሀሳቦችን በድምፅ አሰጣጥ ሂደት እንደሚያልፉ፣ ከተመካካሪዎች ስምምነት ውጭ ከሆነ ደግሞ ጉዳይ ወደ ስምምነት የሚያመጣ የክልል ምክር ቤት የተቋቋመ ቢሆንም ይህ ነው የሚባል ስራ ያልሰራና የስሙላ መሆኑን ይህንን ለዝርዝር የሚያዳግቱ መሰል ሂደቶችና መዋቅራዊ ግድፈቶች ተከስተዋል በማለት እናት ፓርቲ ለተቃውሞ መነሻ የሆነውን ምክንያት ዘርዝረዋል። የምክክሩ አጠቃላይ ሂደትና የተቋጨበት መንገድ ስንመለከት ኮሚሽኑ ከመነሻው ባዘጋጀውና ለተሳታፊዎች ባስቀመጠው የምክክር ሂደት የስራ መመሪያ ቁጥር 3 ውሳኔ አሰጣጥ ሂደት በርዕሰ ጉዳይ ላይ የተመካካሪ ቡድን የደረጃ ውሳኔ ስምምነት አለ ለማለት የተሳታፊዎች 75% ድጋፍ ማግኘት ሲችል ነው ብሎ በግልጽ ያስቀመጠውና ይህንኑ ለተሳታፊዎች የገለጸ ቢሆንም የአሰራር ለውጥ ማድረጉ ለጉባኤ ተሳታፊዎች ባላሳወቀበት ሁኔታ በአንድም ጉዳይ ላይ ድምፅ ተሰጥቶበት የጋራ መግባባትም ሆነ ሊደረስ ካልቻለ በማለት ባስቀመጠው አካሄድ ስምምነት የደረሰበትን ጉዳይ ወደ ጎን በማድረግ ኮሚሽኑ ራሱ የዘረጋውን ስርዓት በመናድ አተገባበሩ በሆይ ሆይ በዝርፊያ በተሰማሩ ሰዎች ቋንቋ ሸዋሸዋ እንዲሆን ተደርጎ የታለፈ በመሆኑ ተደረሰባቸው የተባሉ ስምምነቶች በሙሉ ከዚህ አኳያ ህጋዊነት እንደማይኖራቸው የኢትዮጵያ ህዝብ እንዲያውቅልን እንፈልጋለን በማለት እናት ፓርቲ ተቃውሞውን በዚሁ መግለጫ ገልጿል። በፓርቲያችን እምነት ምክክሩ ሌሎች ሀገሮች ሲደረግ እንዳየነውና እንደሰማነው በመርህም እንደምናውቀው ቁልፍና አንገብጋቢ ሀገራዊ ችግሮችን መፍቻ ስልት ተደርጎ የተካሄደ አይደለም ብሎ መደምደም ይቻላል። እኛ ያደረግነው ምክክር እንኳን እንዲህ ዙሪያ መለስ ቀውስ ውስጥ ላለ ሀገር አይደለም፣ ለቅንጦት እንኳን እንዲደረግ የሚመከር አይደለም። በአጠቃላይ ምክክሩ ውስብስብ ችግሮች እያባባሰ፣ ቀላል ችግሮች ደግሞ ማወሳሰቢያ መድረክ ሆኖ አልፏል ቢባል ማጋነን አይሆንም በማለት በታሪክ ፊት ምክክሩ ተጨባጭና አዎንታዊ ውጤት እንዳያስገኝና ባለው ቀውስ ላይ ተጨማሪ ቀውስ እንዲወልድ በር የከፈተው ጠበብ ሲል የኦሮሚያ ብልጽግና ሰፋ ሲል ገዢው ብልጽግና ፓርቲ ነው ሲል እናት ፓርቲ ገልጿል። መላው የኢትዮጵያ ህዝብ የምክክሩ ሂደት የተቃኘበትና አደገኛ መንገድ ተገንዝቦ ከዚህ የተዛባና አቅጣጫውን ከሳተ የምስል ምክክር የሚወጡ አሳሳች ውሳኔዎች፣ ሰነዶች እንዳይቀበልና በአመቸው መንገድ ሁሉ እንዲቃወም ጥሪ እናደርጋለን ያለው እናት ፓርቲው ምክክሩ ከጅምሩ ጀምሮ የጎላ ችግሮች እንደነበሩበት ለኮሚሽኑና ለህዝብ ያሳወቀ በመሆኑ አሁንም ውጤቱን ለማስቀየር እነ አጼ በጉልበቱ የሚዘውሩት ድራማ በመሆኑ ሙሉ በሙሉ እውቅና አንሰጠውም በማለት ዛሬ ነሐሴ 16 ቀን 2018 ዓ.ም ባወጣው መግለጫ ይፋ አድርጓል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ ከ37 ቀናት በፊት ምክክሩ ሲከፈት አንድ ሁለት ብለው ከህግ ከተሰጣቸው ስልጣን ውጪ ምክክሩ የእሳቸውን ጉዳይ ለማስፈጸም የተቋቋመ መሆኑን በግልጽ የሚያሳይ መመሪያ የሰጡበት ንግግር አድርገው የነበረ ቢሆንም ዛሬ በማጠቃለያው በቦታው አለመገኘታቸው ባለፉት ጥቂት ቀናት በማህበራዊ ገጻቸው የሚያደርጉት እንቅስቃሴ አለመታየት ጠቅላይ ሚኒስትሩ ከጤና ጋር በተገናኘ ችግር ገጥሟቸዋል በሚል ቀደም ሲል ሲሰራጭ የነበረውን አስተያየት የሚያጠናክርና በሌላ በኩል ሙሉ ለሙሉ ያሰቡትን ማሳካት ምክክሩን በበላይነትና ሽመልስ አብዲሳ ከጀርባ እንዲሾፍሩት ማድረጋቸው ህዝቡ ትኩረቱን እዛ ላይ እንዲያደርግ ለማድረግ አስበው የተንቀሳቀሱበት ነው የሚሉ አስተያየቶችና
ጉምጉምታዎች ተከትለው መቅረብ ጀምረዋል። አብይ አህመድ አምባገነን ሌባና አራጅ ነው፣ ከስልጣን ወርዶ ለፍርድ ይቅረብ የሚል ተቃውሞ ዛሬ በአዲስ አበባ ውስጥ በአንድ ሰው ተካሄደ። ያገዛዙ ደህንነት አባላትና የፖሊስ አባላት አፋፍሰው አስረውታል። የግለሰቡ ጥያቄ ሚሊዮኖች ፍርሃት ውስጥ ያሉበትን ጥያቄ አንግቦ አደባባይ የመውጣት ታላቅ ጀግንነት መሆኑ ተገልጿል። ጠቅላይ ሚኒስትር አብይ አህመድ አምባገነን ሌባና አራጅ ናቸው፣ ከስልጣን ወርዶ ለፍርድ መቅረብ አለበት በማለት መፈክሮችን በመጻፍ ዛሬ በአዲስ አበባ በርካታ ህዝብ በሚንቀሳቀስበት መገናኛ አደባባይ ላይ ቆሞ ተቃውሞን ያሰማው ግለሰብ በአገዛዙ ደህንነት አባላትና የፖሊስ አባላት በቁጥጥር ስር የዋለ ቢሆንም ጥያቄው የሚሊዮኖችና በፍርሃት ውስጥ ያሉ የአዲስ አበባ ነዋሪዎችም እንደሱ አደባባይ ወጥተው በጋራ ጥያቄያቸውን ሊያቀርቡ ይገባ ነበር፣ የሚሊዮኖችን ተቃውሞ በአደባባይ በድፍረት አሰምቷል የሚሉ አስተያየቶችም ተከትለው ቀርበዋል። በጠቅላይ ሚኒስትር አብይ አህመድ አገዛዝ በአማራ ህዝብ ላይ ግልጽ ጦርነት የታወጀበት ቀደም ሲል በትግራይ ከተካሄደው ጦርነት በተጨማሪ በአሁኑ ወቅትም ተጨማሪ ጦርነት ለማካሄድ የድሮን ጥቃት እየተፈጸመና ሰፊ ወታደራዊ ዝግጅት እየተደረገ ያለበት በኦሮሚያ ክልል የቀጠለው ጦርነትና ማንነትና ሃይማኖት ተኮር ጥቃቶች አዲስ አበባ ላይ የስሙላ ምክክር እየተደረገ ዛሬም የስሙላ ምክክሩ ተጠናቋል በሚባልበት ዕለት በከተማዋ ሰፊ ህዝብ እንቅስቃሴ ከሚታይባቸው ቦታዎች በመገናኛ አደባባይ ላይ ለጊዜው ማንነቱ ያልታወቀ ግለሰብ አብይ አህመድ አምባገነን ሌባና አራጅ ነው የሚል መፈክሮችን በመጻፍ ከስልጣን ወርዶ ለፍርድ እንዲቀርብ ጠይቋል። ይህ ጀግና ግለሰብ የሚሊዮኖችን ድምፅ በአደባባይ ደፍሮ አሰምቷል። ዛሬ እሱ ብቻውን ይውጣ እንጂ ነገ ከነገ ወዲያ ህዝቡ ፍርሃቱን ሰብሮ ይህንን የግፍ አገዛዝ ለመቃወም በአደባባይ ይወጣል በማለት በአማርኛና በእንግሊዝኛ ቋንቋ መፈክሮችን በመጻፍ መፈክሮችን አዘጋጅቶ በዚሁ አደባባይ ላይ ተቃውሞን ያሰማው ግለሰብ በአካባቢው ፖሊሶች ዘግይቶም በደህንነት አባላትና በተጨማሪ ፖሊሶች አፋፍሰው ከነመፈክሩ ይዘውት መሄዳቸው ታውቋል። ጠቅላይ ሚኒስትሩ ወደ ስልጣን ከወጡ በኋላ ባለፉት 8 ዓመታት አዲስ አበባ ላይ ምንም አይነት የተቃውሞ ሰልፍ ማድረግ የማይቻልበት ገዢው ብልጽግና ፓርቲ ካደራጃቸው የይስሙላ የድጋፍ ሰልፎች ውጪ ሌላው ቀርቶ ጦርነት ይቁም፣ ሰላም ይስፈን የሚል የተቃውሞ ሰልፍ ለመጥራት የሞከሩ አስተባባሪዎቹ ታፍሰው እስከ አዋሽ አርባ የታሰሩበት በአሸባሪነት የተወነጀሉበትን እርምጃ የሚያስታውሱ ወገኖች የግለሰቡ ድርጊት ህዝቡ በስርዓቱ ላይ እጅግ ተስፋ ቆርጦ የመጣውን እቀበላለሁ በሚል በጀግንነት በአደባባይ ድምፁን ያሰማና የግለሰቡ ማንነት ታውቆ ለፈጸመው ታላቅ ጀግንነት እውቅና ሊሰጠው ይገባል፣ የሚሊዮኖች ድምፅ ሆኖ ተቃውሞውን በአደባባይ ያሰምቷል የሚሉ አስተያየቶችም ተከትለው ቀርበዋል። ግለሰቡ በጻፋቸው የአንድ ሰው ተቃውሞ ያደረገው ይህ ጀግና አብይ አህመድ አምባገነን ሌባና አራጅ ነው የሚል ከስልጣን ወርዶ ለፍርድ መቅረብ አለበት የሚሉ መፈክሮችን መጻፉን ተከትሎ ለደቂቃዎች ፖሊሶች ከያዙት በኋላ በአካባቢው ያሉ ሰዎችን በመበተን እያንገላቱ ከነመፈክሩ በመኪና ጭነው መውሰዳቸውን ከአካባቢ የወጣው ተጨማሪ መረጃ ይገልጻል። ባለፉት 41 ቀናት በአዲስ አበባ የተካሄዱ ምክክሮችን የጋራ ጥረቶችን እንደሚያደንቅ ምክረ ሀሳባቸውንም እንደሚቀበል በሂደቱ የታዩ ጥሰቶችና አድላዊ ጣልቃ ገብነቶችን ግን እንደማይቀበል የአማራ ብሔራዊ ንቅናቄ አብን አስታወቀ። ንቅናቄው ዛሬ ባወጣው መግለጫ ድርጅታቸው አብን በኢትዮጵያ ዘላቂ ሰላምን፣ ፍትህን፣ እኩልነትና ዲሞክራሲ ስርዓትን ለማስፈን በሚደረጉ ሰላማዊና ህጋዊ ጥረቶች ውስጥ ሁሉም በንቃትም ሲሳተፍ መቆየቱን አውስቶም በተለይም ላለፉት 5 ሳምንታትም ሲካሄድ የቆየውን ሀገራዊ ምክክር ጉባኤ በኢትዮጵያ ታሪክ ውስጥም ለሰላማዊ የፖለቲካ ባህል መሰረት ይጥላል በሚል ትልቅ እምነትና ቅልቦና በመቀበል ለኢትዮጵያችን የተሻለ የጋራ ነገ ይበጃል ያልነውን ሀሳብ በማውጣትም ጥረትን አድርገናል ብሏል። በሂደቱም በርካታ አዎንታዊና ለቀጣይ ትምህርትም የሚወሰድባቸውን ሁኔታዎችንም አስታውለናል ሲል ገልጿል። ሂደቱን ተስፋ በማድረግ ከአራቱም የኢትዮጵያ ማዕዘናት እንዲሁም ከተለያዩ የዓለም ክፍሎች የረጅም መንገድ ተጉዘው በመምጣትም ጊዜያቸውን ጉልበታቸውና ቅልቦናቸውን ለሰጡ በሺዎች ለሚቆጠሩ ኢትዮጵያን ንቅናቄው የላቀ ምስጋናውን እንደሚያቀርብ ገልጾም ተሳታፊዎች በኢትዮጵያ ጥላ ስር በመሰባሰብ የሌሎችን ብሶት ለመስማትም የራሳቸውን እውነታ ለማስረዳት ባሳዩትም ቁርጠኝነትም ሂደቱ በርካታ አዎንታዊ ውጤቶችን ማስመዝገቡን በመግለጫው ላይ ጠቅሷል። ተመካካሪዎችም የሌሎችን አመለካከት ለመረዳት ጥረት በማድረጋቸው በበርካታ መሰረታዊ ሀገራዊ ጉዳዮች ላይ አስደናቂ ያለውን የጋራ ስምምነት ላይ መደረሱን የቻለ ነው ያለው አብን መድረኩም ከተለያዩ አካባቢዎች የመጡ የህዝብ ተወካዮች እርስ በርስ እንዲተዋወቁ ዘላቂ ወዳጅነትን እንዲመሰርቱና የባህል ልውውጥም እንዲያደርጉም ትልቅ እድል ፈጥሯልን ብሏል። በኢትዮጵያ ዘመናዊ ፖለቲካ ታሪክ ውስጥ ያልተለመደውን ያለውን በውይይትና በሰላማዊ መንገድ ችግሮችን የመፍታት ባህል ለማስጀመር ትልቅ መሰረት የጣለ ነው ያለው አብን ተመካካሪዎችም በጋራ ስምምነት የተደረሰባቸውን ሁኔታዎች ምክር ሀሳቦች በተግባር እንዲተረጉሙ ወደ አካባቢያቸውም ሲመለሱ የሰላምና የፍትህ አምባሳደር ሆነው እንደሚሰሩ ትልቅም ተስፋም ጥሎብናልም ብሏል። ችግሮችን በተመለከተ
በተመለከተ በርካታ አዎንታዊ የህዝብ ጥረቶች በታዩበት መድረክ ላይ ሂደቶችን በገለልተኛና በመርህ እንዲመሩ አደራ የተጣለባቸው አካላት በፈጸሙት ባለው ጉልህ ሙያዊና ስነ ምግባራዊ ጥሰት ምክንያት ሂደቱ በተደጋጋሚ መስተጓጎሉን የገለጸው አብን በተለይ ሂደቱን ለቡድናዊ ፍላጎት ማስፈጸሚያ ለማድረግ በውይይት የተደረሰባቸውን ውጤቶች ለማዛባት በተካሄዱ እንቅስቃሴዎች ውስጥ የተወሰኑ ከፍተኛ የመንግስት ባለስልጣናትም ጥቂት የኮሚሽኑ አባላት ባለሙያዎችና አስተባባሪዎች በግልጽ ወገንተኝነትና በሴራ ሲንቀሳቀሱ ተስተውሏልም ብለዋል። እነዚህ አካላት በተሰጣቸው ታሪካዊ ኃላፊነት ላይ ጥቁር ነጥብ ያሳረፉ ናቸው ያለው አብን ቀደም ሲል በይፋዊ አቤቱታዎችን ያጋለጥናቸው ሲሆን ወደፊትም መሰል እኩይ ተግባራትም እንዳይፈጽሙ መላው ህዝባችን በንቃት ሊከታተላቸውና ሊያጋልጣቸው ይገባልም ሲል ጥሪ አቀርቡ። ሌላው አሳሳቢ ያለው ጉዳይ በምክክር ሂደቱ ማጠቃለያ ላይ በስምንቱም አጀንዳዎች ላይ እስከዛሬ ጉባኤው የደከመባቸውና በምክክር የለያቸውን የውሳኔ ሀሳቦች በይፋም ከተነበቡ በኋላ አንድ ኮሚሽነር በጉባኤው ያልተመረመረና በጀርባ በር የተዘጋጀን የቡድን አጀንዳ ይዘው በመምጣትም በታላቅ የድል አድራጊነት ስሜት ጉባኤተኛውን አሸናፊና ተሸናፊ ሊያደርግ የሚችል ድምጸትና አካላዊ እንቅስቃሴ በሂደት ውስጥ ያላለፈና ጉባኤተኛውም ቀድሞ ያላየውንና ያልተስማማበትን ተቀጥላ አጀንዳ ለማቅረብ ሞክረዋልን ብለዋል። ይህንንም የኮሚሽኑን ገለልተኛነትም የሚያጎድፍም ድርጊቱን በመቃወም ከተለያዩ አካባቢዎች የመጡ ተሳታፊዎች መድረኩን ረግጠው ወጥተዋልን ብለዋል። ስለሆነም አብን የምክር ሂደቱን ሙሉ በሙሉ ይሁንታ የሚሰጠው ኮሚሽኑ በሂደቱ ማጠቃለያ ላይ ስለተፈጸመው ህገወጥም ጣልቃ ገብነትም ስለተጨመረው አጀንዳም አመጣጥና ዓላማ እንደዚሁም በግልጽም አድሏዊ ባለው አቋም ስላራመዱትም ኮሚሽነር ድርጊት ለህዝብ ግልጽና ህጋዊ ማብራሪያ ሲሰጥ ብቻ መሆኑን እናስታውቃለን ብለዋል። ለመላው የኢትዮጵያ ህዝብም በሂደቱ የታዩትን በጎ ነገሮችንና በመጨረሻም ሰዓት በገዢው ብልጽግና አካልና በጥቂት ኮሚሽነሮች የተፈጸመውን ያለውን ህገወጥ ተግባር በጥንቃቄ እንድትከታተሉ ሁላችንም አሸናፊ የሚያደርገንን የህዝብ የምክክር ውጤት በማስቀደም ህዝባችንን ለክፍፍል የሚዳርገውን ፖለቲካዊ ሴራ በጋራ እንድታወግዙም ሲል አብን ጥሪ አቅርቧል። በአፍሪካ ህብረት ልዩ መልእክተኛ የቀድሞ ናይጄሪያ ፕሬዚዳንት አደራዳሪነት ህወሓትና ብልጽግና ዳግም ፊት ለፊት ለመወያየት ተጨማሪ የጓዳ ድርድር ለማድረግ መዘጋጀታቸውን የሚጠቅሱ መረጃዎች የወጡ ነው። የህወሓቱ ምክትል ሊቀመንበር ወደ አዲስ አበባ አልሄድንም፣ አትታለሉ፣ አታታሉ በማለት አሸንዳ በዓልን አስታከው ባስተላለፉት መረጃ ገልጸዋል። በአሁኑ ወቅት አዲስ አበባ የሚገኙት የቀድሞ የናይጄሪያ ፕሬዚዳንትና የአፍሪካ ህብረት ልዩ መልእክተኛ የቀድሞ የኬንያ ፕሬዚዳንት ሁሩ ኬንያታ ሁለቱም በፕሪቶሪያው ስምምነት ውስጥ የነበራቸውን ሚና ተከትሎ ዳግም ህወሓትና ብልጽግናን ለማደራደር አዲስ አበባ ላይ ውይይት ለማድረግ የህወሓት ተወካዮች ወደ አዲስ አበባ መሄዳቸውን ለአገዛዙ የቀረቡ መረጃ ምንጮች የገለጹ ቢሆንም የትግራይ ምክትል ፕሬዚዳንትና የህወሓት ምክትል ሊቀመንበር የሆኑት አማኑኤል አሰፋ የአሸንዳ በዓልን አስታከው በማህበራዊ ገጻቸው መልካም አሸንዳ በዓል፣ ትግራይንን ወደ አዲስ አበባ አልሄድንም፣ አትታለሉ፣ አታታሉ በማለት ህወሓት ተወካዮችን ወደ አዲስ አበባ ልኳል የሚለው መረጃ አስተባብለዋል። ጠቅላይ ሚኒስትር አብይ አህመድና ዶክተር ደብረጽዮን ገብረ ሚካኤል ውስጡን ድርድር እያደረጉ መሆናቸውና መወያየታቸውን በተደጋጋሚ መረጃዎችን ጠቅሰን ስንዘግብ የነበረ ሲሆን ህወሓት በአደባባይ የጓዳ ድርድር አለመኖሩን ገልጾ የነበረ ሲሆን በአገዛዙም በኩል ሁለተኛ ከህወሓት ጋር ድርድር ውስጥ አንገባም በማለት በየጦር ክፍሉና ጠቅላይ ሚኒስትሩ ጭምር በተገኙበት የፖለቲካ መድረኮች ላይ የውስጥ ውይይቶች ላይ ይነሳ እንደነበር መረጃዎችን ጠቅሰን መዘገባችን አይዘነጋም። የፕሪቶሪያ ስምምነትን ዳግም ለማደስ በሚል የቀድሞ የናይጄሪያ ፕሬዚዳንትና የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆና የቀድሞ የኬንያ ፕሬዚዳንት ሁሩ ኬንያታ በተገኙበት አዲስ አበባ ላይ በብልጽግናና ህወሓት መካከል ይደረጋል የተባለውን ስብሰባ ተከትሎ ህወሓት ተወካዮችን ወደ አዲስ አበባ ልኳል የሚሉ መረጃዎች የወጡ ቢሆንም የኢሚግሬሽን መስሪያ ቤቱ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ የፈረሙበት ካልሆነ በስተቀር ትግራይ ክልል የሚመጡ ማንኛውም ተገልጋዮች በዚህ መሰረት እንዲያደርጉ ትዕዛዝ ተሰጥቶናል ማለቱን የሚጠቅሱ መረጃዎችም ወጥተዋል። ቀደም ሲል በነበረው የትግራይ ጦርነት ወቅት ጠቅላይ ሚኒስትር አብይ አህመድ በፓርላማ ጭምር ከህወሓት ጋር የጓዳ ድርድር እየተደረገ ነው የሚሉ መረጃዎች መውጣታቸውን ተከትለው በአደባባይ ድርድር አላደረግንም በሚል ለመካድ የሞከሩ ቢሆንም በጊዜው አውሮፓ ህብረት ልዩ መልእክተኛ አኒታ ዌበር ህወሓትና የጠቅላይ ሚኒስትሩ አገዛዝ በጓዳ እየተደራደሩ መሆናቸውን፣ ጠቅላይ ሚኒስትሩ ህወሓት ከአሸባሪነት እንዲነሳ ስምምነት ላይ መድረሳቸውን ጠቅሰው ማጋለጣቸው አይዘነጋም። የጠቅላይ ሚኒስትሩ አገዛዝ ህወሓት ከኤርትራ ጋር ፈጠረ ያለው ጽምዶና ከፋኖና ሌሎች ኃይሎች ጋር ፈጥሯል ያለው ጥምረትን ተከትሎ በቅድመ ሁኔታነት እነዚህ ኃይሎችን አውግዞ ከስብስቡ እንዲወጣ ለፌዴራል መንግስቱ ሙሉ እውቅና እንዲሰጥ ታጣቂዎቹን ለመበተን
ህወሓትና የትግራይ ጊዜያዊ አስተዳደርን ወደ ስልጣን ለመመለስ እንዲስማማ በአገዛዙ በኩል በቅድመ ሁኔታነት ፍላጎት መኖሩን መረጃዎችን ጠቅሰን መዘገባችን አይዘነጋም። ይህ በእንዲህ እንዳለ ህወሓት ባወጣው መግለጫ ለሰላም ዝግጁ መሆኑን አስቀድሞ ሲገልጽ የነበረ ቢሆንም ጄኖሳይዳዊ ያለው የጠቅላይ ሚኒስትር አብይ አህመድ አገዛዝ እስካልተወገደ ድረስ ሰላምና መረጋጋት በሀገሪቱ ላይ ሊመጣ እንደማይችል፣ የትግራይ ህዝብ ፍላጎት እንደማይሳካ ደጋግሞ ሲገልጽ የነበረበትን የቋንቋ አጠቃቀም ዛሬ ባወጣው መግለጫ የፌዴራል መንግስት በሚል ጄኖሳይዳዊ አገዛዝ የሚለውን መተካቱ ይህንኑ የውስጥ ድርድር ያሳያል የሚሉ የአገዛዙ ማህበራዊ ሚዲያ ፈቀላጤዎች አስተያየታቸውን ሲሰጡ ተስተውለዋል። የአገዛዙ ከፍተኛ ወታደራዊና የደህንነት አመራሮች በቅርቡ ኢትዮጵያ ኃይሎች ጥምረት የሚል በአማራ ፋኖ ብሔራዊ ንቅናቄ መሪ አርበኛ ዘመነ ካሴ ሊቀመንበርነት፣ በኦሮሞ ነጻነት ግንባር መሪ ጃልማሮ ምክትል ሊቀመንበርነትና በህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጸሐፊነት የሚመራ ጥምረት ተፈጥሯል። ጥምረቱ ስርዓቱን ለማስወገድ ቆርጦ ተነስቷል በሚል ግምገማ ማድረጉን መረጃዎችን ጠቅሰን መዘገባችን አይዘነጋም። የዘንድሮን የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ከወሰዱ ተማሪዎች መካከል ከ12.8 በመቶ ወይም ከ70,544 በላይ ተማሪዎች የማለፊያ ውጤት ማምጣታቸው ተገለጸ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የ2018 ዓ.ም የ12ኛ ክፍል መልቀቂያ ፈተና ውጤትን በማስመልከት በሰጡት ጋዜጣዊ መግለጫ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ከወሰዱ ተማሪዎች መካከል ከ12.8 በመቶ ወይም ከ70,544 ተማሪዎች 50 ከመቶና በላይ ውጤት ማስመዝገባቸውን ገልጸዋል። ባለፈው ዓመት በተሰጠው የ12ኛ ክፍል መልቀቂያ ፈተና 8.9 በመቶ ተማሪዎች ማለፋቸውን የገለጹትም ፕሮፌሰር ብርሃኑ በዚህ ዓመት የማለፊያውን ውጤት ያስመዘገቡ ተማሪዎችም ቁጥር ከአምናው ጋር ሲነጻጸር ከ20 ሺህ በላይ ብልጫ እንዳሳየም ገልጸዋል። በዚህ ዓመትም ከ50 በመቶ በላይ ያመጡ ተማሪዎች በተፈጥሮ ሳይንስ 16.58 በመቶ እንደዚሁም በማህበራዊ ሳይንስ 8.33 በመቶ መሆኑንም አክለዋል። በተፈጥሮ ሳይንስ ከ600 ከፍተኛ ውጤትም 591.64 በወንድ 583.03 በሴትም ሆኖ የተመዘገበ መሆኑን የገለጹት ሚኒስትሩ በማህበራዊ ሳይንስ ደግሞ ከ600 ከፍተኛ በወንዶችም 576.25 በሴቶችም 569.17 ሆኖ መመዝገቡንም ገልጸዋል። በዚህ ዓመትም ተማሪዎችን ካስፈተኑት ትምህርት ቤቶች መካከል 88 ትምህርት ቤቶችም 100 ከመቶ ተማሪዎችን ማሳለፋቸውን እና የ565 ትምህርት ቤቶችም ደግሞ ምንም ተማሪ አለማሳለፋቸውን ሚኒስትሩ አክለዋል። ከባለፈው ዓመት ምንም ካላለፉ ከ1232 ትምህርት ቤቶች ጋር ሲነጻጸር የተሻለ ውጤት መሆኑንም አክለዋል። በዚህ ዓመት ለፈተና ከተመዘገቡ 563960 ተማሪዎች ውስጥ 550210 ተማሪዎች ፈተናውን መውሰዳቸውን የገለጹት ሚኒስትሩ በአጠቃላይ በትምህርት ዘርፍ የተተገበሩ ባሉ የሪፎርም እርምጃዎች የተሻለ ውጤትም እየተመዘገበ መምጣቱን የዘንድሮ ውጤትም አመላካች ነው ብለዋል። አገዛዙ በጎንደር ማህደረ ማርያም ከተማ ብዛት ያላቸው ሰላማዊ ሰዎችን በጭካኔ መረሸኑ ተገለጸ። በሸዋ ፋኖ ህዝብን ከህዝብ ለማጫረስ አገዛዙ የወጠነውን ሴራ ማክሸፉን አስታውቋል። በወንጀል ድርጊት የተሳተፉትን ለህግ ለማቅረብ እየሰራ መሆኑን ገልጿል። የአብይ አገዛዝ ስልጣን አስጠባቂ ሰራዊት በጎንደር ማህደረ ማርያም ከተማ ብዛት ያላቸው ንጹሐን የአማራ ብሔር ተወላጆችን ዛሬ ነሐሴ 16 ቀን 2018 ዓ.ም በግፍ መረሸኑ ተገለጸ። አፋብን በላይ ዘለቀ 3ኛ እዝ ዛሬ ነሐሴ 16 ቀን 2018 ይፋ እንዳደረገው የአብይ አገዛዝ ስልጣን አስጠባቂ ሰራዊት ማህደረ ማርያም ከተማ የሚኖሩ አርሶ አደር ንጹሐን አማሮችን በጭካኔ ሲጨፈጭፍና ሲረሽን ውሏል ሲል ገልጿል። አገዛዙ በአማራ ላይ ዘርፈ ብዙ ጥፋትን የሚፈጽመው በአገር መከላከያ ስም ያሰማራው ሰራዊት ከአማራ ፋኖ ጋር ምንም አይነት ግንኙነት የሌላቸው ሰርቶ አዳሪ የሆኑ ሰላማዊ ሰዎችን ሀብት ንብረት መዝረፍና መረሸን ተቋማዊ መለያ መሆኑን ዓለም ያወቀው ተግባር መሆኑን የጠቀሰው መረጃ በተከታታይ 2 ቀናት በአማራ ፋኖ ብርቱ ምት የገጠመው የአገዛዙ ስልጣን አስጠባቂ ጦር ሰላማዊ ሰዎችን በአደባባይ በመረሸን የጦር ወንጀል መፈጸሙን ገልጿል። በዚህም በሀገረ ማርያም ከተማ በአገዛዙ ስልጣን አስጠባቂ ወታደሮች ከተረሸኑት መካከል አቶ ጋሻው ፍስሐ ባለሱቅ፣ አቶ ብሬ አንሙት ከሰል ነጋዴ፣ አቶ ጥጋቡ ንጉሴ ጸጉር ቤት ሰራተኛና ሌሎች 7 የአማራ ብሔር ተወላጆች ክሬቸር ላይ የተረሸኑ ሲሆን በጥቅሉ 10 ሰላማዊ ሰዎች በአገዛዙ ስልጣን አስጠባቂ ወታደሮች በግፍ መረሸናቸውን የከተማው ማህበረሰብ አስከሬን እንዳያነሳና እንዳይቀብር መከልከላቸው ተገልጿል። ከአገዛዙ ስልጣን
አስጠባቂ ጋር በመሰለፍ ከፋኖ ከድቶ አገዛዙን የተቀላቀለው ባንዳው በለጠ አንዳርጌ ወይም ቆራጡ በዚህ ጭፍጨፋ አብሮ መሳተፉንም ይኸው መረጃ ገልጿል። በባንዳው በለጠ አንዳርጌ ወይም ቆራጡና ጋጋ በተባሉት ባንዶች መሪነት ማህደረ ማርያም ከተማ ነዋሪዎች ሱቃቸው፣ ቡቲካቸው፣ ንብረታቸው ከመዘረፍ አልፎ በአደባባይ መረሸናቸው፣ በተመሳሳይ ሴቶችና ወንዶች በጅምላ ማፈሳቸውን፣ ተጨማሪ ንጹሐንን ለመረሸን ወደ ክሬቸር መውሰዳቸውን ይኸው መረጃ ጠቅሷል። መላው አማራ ህዝብ ይህንን የጭካኔና የጦር ወንጀል የዘር ማጥፋት ድርጊት እንዲገነዘብ መከላከያ የተባለው የአብይ አገዛዝ ስልጣን አስጠባቂ ሰራዊት ንጹሐን ላይ እየወሰደ ያለው የጦር ወንጀልና የዘር ማጥፋት እርምጃ ተገቢውን ትኩረት እንዲያገኝ ጥሪ ቀርበዋል። ይህንን ነውረኛ አገዛዝ ለማውገዝና ለመግጠም ሰው መሆን በቂ ነው ያለው አፋብን በላይ ዘለቀ ሶስተኛ ህዝብ ሜጀር ጀነራል ባንታ ባታ አንደኛ ኮር ህዝብ ግንኙነት ኃላፊ አርበኛ ሀቅ ያለው ጸጋ የጥቃቱ ሰለባ ማህበረሰብ አካል መሆን ስሜቱ የበለጠ ከባድ መሆኑን የአማራ ህዝብ ለመኖር ብቸኛ ምርጫ አማራው አንድ መሆን ግዴታው ነው በማለት ጥሪ አቅርበዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አሳምነው አምስተኛ ህዝብ ግንኙነት መምሪያ ዛሬ ነሐሴ 16 ቀን 2018 ይፋ እንዳደረገው የብልጽግና አገዛዝ የደገሰው የህዝብ ለህዝብ የማጋጨት ሴራ በህዝብ ወንድማማችነትና ርቆ አሳቢነት ከሽፏል ሲል አስታውቋል። የህዝቡ ህብረት እርስ በርስ የመቻቻልና ርቆ የማሰብ ጥበብ በታሪክ አጋጣሚዎች ሁሉ ለዘመናት የጸና የጥንካሬያችን መሰረት ሆኖ ቆይቷል ያለው የህዝቡ ህዝብ ግንኙነት ባወጣው በዚሁ መረጃ በበረከት በምንጃር ሸንኮራ አሳግር ወረዳዎች የሚኖሩ ክርስቲያንና ሙስሊም ወንድማማቾችን በደስታም ሆነ በችግር ጊዜ አብሮ የኖሩ በጽኑ ወንድማማችነትና በማህበራዊ እሴት የተሳሰሩ የሀገራችን የሰላም ተምሳሌቶች ናቸው ያለው ይኸው መረጃ የብልጽግና አገዛዝ ህዝቡን እርስ በርስ ለማጋጨት የወጠነው ሴራ ነሐሴ 9 ቀን 2018 ከምንጃር ሸንኮራ ጮባ ቀበሌ ለገበያ ወደ በረከት ወረዳ በባጃጅ ሲንቀሳቀሱ በነበሩ ንጹሐን ሙስሊም ወንድሞቻችን ላይ ተፈጸመው አሳሳኝ ግድያና አካባቢውን ለማተራመስ የተደረገው እኩይ ሴራ ሙከራ አጠቃላይ በህዝባችንን በክፉኛ ያሳዘነ ድርጊት ነው በማለት ይህንኑ ድርጊት ለማክሸፍ ሲንቀሳቀስ መቆየቱን አስታውቋል። እኩይ ተግባሩን በበረከት ወረዳ የብልጽግና ምስለኔ የሰላምና ደህንነት ኃላፊ ሆነው አወቀ ታምሬ አቀናባሪነት እንዲሁም በአጎቱ ልጅ ተልእኮ ተቀባይነትና ፈጻሚነት የተከናወነ ጥፋት ቢሆንም የሴራው ዋና ዓላማ በሁለቱ ተደጋጋፊና በዓለም መከራ ተረጂ አማኝ ህዝቦች መካከል ግጭት መቀስቀስ ፍላጎት ቢሆንም ህዝባችን ባሳየው የላቀ አስተዋይነት ትዕግስትና ብስለት ማክሸፍ ተችሏል ሲል ገልጿል። እዚህ አሳዛኝ ክስተት ተከትሎ ሌላ ችግር እንዳይፈጠር፣ ሰላም እንዲወርድ፣ የአካባቢው መረጋጋት እንዲጠበቅ ሌት ተቀን ሲደክሙ ለነበሩ የሀገር ሽማግሌዎች፣ የሃይማኖት አባቶችና የህብረተሰብ መሪዎች የላቀ ምስጋና ያቀረበው እዙ ወንጀሉ ከተፈጸመ ቅጽበት ጀምሮ ፍትህ ለማስፈንና ጥፋትን ለህግ ለማቅረብ አሳምነው አምስተኛ ከሰም ሁለተኛ ኮር ቡልጋ ክፍለ ጦር አስፈላጊውን ክትትል ሲያደርግ የቆየ ቢሆንም ወንጀል ፈጻሚዎቹ ለጊዜው ከአካባቢው በመሰወራቸው ምክንያት እስካሁን በቁጥጥር ስር ሊውሉ አለመቻላቸውን ገልጿል። ነገር ግን ፍትህ እስኪረጋገጥ ድረስ ትግሉ ተጠናክሮ ይቀጥላል በማለት የአገዛዙን ሴራ ማክሸፋቸውን አሳምነው አምስተኛ ከሰም ሁለተኛ ኮር ዛሬ ነሐሴ 16 ቀን 2018 ባወጣው መረጃ ገልጿል። ቦትስዋና በኢትዮጵያና በደቡብ አፍሪካ በኩል ተሻግረው የሩሲያንና የዩክሬን ጦርነትን ሊቀላቀሉ ነበር ያለቻቸውን ዜጎቿን ከአውሮፕላን ጣቢያም አገደች። የአገሪቱ ዓለም አቀፍ ግንኙነት ሚኒስትር ፎኒዮ ቦቴሌ ዛሬ በሰጡት አስተያየት እስከ አሁን ድረስም 22 ዜጎቻቸው በተሳሳተ መንገድም ተመልምለው በሩሲያ ዩክሬንም ጦርነት ላይ መሰማራታቸውን አውስተው ይህ የተሳሳቱ ዘማቾችም ቁጥር እየጨመረ መምጣቱን በመግለጽ ከአጋር አገራት ጋር ትብብራችንን በማጠናከር ዜጎቻችንን ከጦርነት ተሳታፊነት ለመታደግም ጥረታችንን ይቀጥላልን ብለዋል። በዚህም መሰረት በቦትስዋናው የጋብሮኒ ዓለም አቀፍ አውሮፕላን ጣቢያ፣ በኢትዮጵያው የአዲስ አበባው ቦሌ ዓለም አቀፍ አውሮፕላን ጣቢያና በደቡብ አፍሪካው የጆሃንስበርጉ ታቦ ኢምቤኪ ዓለም አቀፍ አውሮፕላን ጣቢያ በኩል ወደ ሩሲያ ሲጓዙ ነበር የተባሉ 8 ቦትስዋናውያን ጉዟቸው እንዲሰረዝ መደረጉን የጦርነት ማቀጣጠያ ከመሆን ታድገናቸዋልም ሲሉ ሚኒስትሩ ለህዝብ እንደራሴዎችም አስታውቀዋል። አንዳንድ ወገኖች የወጣቶቹ ምርጫ የግል ምርጫ በመሆኑ መንግስት ጣልቃ መግባት የለበትም የሚሉ ውሃ የማይቋጥር መከራከሪያ ሀሳቦችም ያቀረቡ አሉ ያሉት ሚኒስትሩ እውነታው እነዚህ ወጣቶች ለምን እንደሚሄዱ በቅጡ የማያውቁ ከፊታቸው የሞት ሸለቆ መኖሩን ያልተረዱ በመሆናቸው መንግስታችን የዜጎቹን ደህንነት የመታደግ ኃላፊነት አለው ብለዋል። በቦትስዋና ህግ ማንኛውም የአገሪቱን ዜጋ በድብቅ በሌላ አገር ወታደራዊ እንቅስቃሴዎችና ክንውኖች
ወገኖች በሰራተኝነትም አሊያም በሰልጣኝነትም አይሰማራም ያሉት ሚኒስትሩ ውድ የሀገሬ ህዝቦችም ከውጭ አገራት ለሚመጡላችሁ ማንኛውም አማላይ የስራም መደለያም የስልጠና ግብዣዎችም ቆም ብላችሁ ሁለቴም አስቡ፣ ጥብቅ ጥንቃቄም አድርጉ በማለትም አስጠንቅቀዋል። የዛሬ 4 ዓመት የተጀመረው ማብቂያ ባልተገኘለትም የሩሲያና የዩክሬን ደም አፋሳሽ ጦርነት ላይ ከኬንያ፣ ከግብፅም፣ ከካሜሮን፣ ከደቡብ አፍሪካ ጨምሮ ከ36 የአፍሪካ አገራት የተውጣጡም ከ3000 በላይ ወጣቶች የተሳተፉ ሲሆን በመቶዎች የተቆጠሩ መሞታቸው፣ መቁሰላቸው አሊያም መማረካቸው ቢቢሲ ቀደም ሲል ዘግቧል። ጦርነቱ በተከሰተ ማግስት በኢትዮጵያ የሚገኘው የሩሲያ ኤምባሲ ወጣቶችን ለልዩ ስራ ደጎስ ባለ ገንዘብ ይመለመላል የሚል መረጃ መሰራጨቱን ተከትሎ የኤምባሲው ደጃፍ በስራ አጥና አሊያም የተሻለ ተስፋ የሰነቁ ወጣቶች ከኤምባሲው ደጃፍ መሰብሰባቸውን ተከትሎ ኤምባሲው ማስተባበያ ማውጣቱ ይታወሳል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜና ውስጥ አደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።